እንዳልኳችሁ የዘጸአት 15 ነው እንድናይ የወደድኩት። ከዛ ውስጥም ደግሞ ከ22 ጀምሮ እስከ መጨረሻ ያለችውን ቁጥር ነው የምፈልጋት፣ ግን ላኛውን ነካዋለሁ። ይሄ የዘጸአት መጽሐፍ 15 እንዴት ደረሰ ካላችሁ በሚገርም ሁኔታ ነው ደርሶ መዝሙር የተዘመረበት። 14 ምዕራፍ እግዚአብሔር እየመራቸው እያገዛቸው እየደገፋቸው አምጥቶ ምድረ በዳ ጋር አስቀመጣቸው፣ ቀይ ባህር አጠገብ። በቃ እንዴት እንደወጡ በደንብ ነው የምናውቀው። ሙሴን አዘጋጅቶ ሙሴን ሰርቶ ሙሴ ገና ከሕፃንነቱ ጸጋ አስቀምጦበት በእናቱ እንዲያድግ አድርጎ እናቱ ስታየው ልትጥለው አልፈለገችም ይላል መጽሐፍ ቅዱስ። ልታስገድለው አልፈለገችም ይላል። የእሷ ፍላጎት አልነበረም፣ ግን የእግዚአብሔር ሐሳብ ስለነበረበት ነው። ስታየው ወደደችው ይላል። በንጉሱ ፊት በፈርዖን ፊት ያንን ልጅ መደበቅ አይቻልም። ያኔ ክልክል ነው። በፍጹም መደበቅ አይቻልም። መገደል ነበረበት፣ መሞት ነበረበት። ሕፃናቶቹ ወንዶቹ ሲወለዱ ይገደሉ ብሎ ትእዛዝ ስለወጣ መገደል ነበረበት። እንዳይገደል ግን ምን አደረገች? ለ3 ወር ሸሸገችው ይላል። ኢየሱስ ክርስቶስ ጌታ ነው። በቃ ድፍረት። ለምንድን ነው? እግዚአብሔር አብሮነቱ እንዳለ የምናውቀው በድፍረት 3 ወር ሸሸገችው ይላል። ኢየሱስ ጌታ ነው። 3 ወር ከሸሸገችው በኋላ ግን የእግዚአብሔር ፍቃድ ስለሆነ ደግሞ ከእንደገና አወጣችውና ጣለችው ይላል። ያም የእግዚአብሔር ፕላን ነው። ለምንድን ነው ካላችሁ የተጣለበት ምክንያት የፈርዖን ልጅ አይታ ወስዳ ንጉሥ ቤት እንዲያድግ እግዚአብሔር ስለፈለገ ብቻ ነው። ዮሴፍን ወንድሞቹ እንዳረጉት ጉድጓድ ሲገባ እግዚአብሔር ከሱ ጋር ነው። ልብሱ ሲለወስ ከሱ ጋር ነው። ለእስማኤላውያን ሲሸጥ ከሱ ጋር ነው። ሁሉን ነገር እግዚአብሔር ያውቃል። ግን የት ነው ዲስቲኔሽኑ ካላችሁ ፈርዖን ቤት ነበረ ዲስቲኔሽኑ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያሳፍረን እንጂ ዲስቲኔሽናችን ጋር እንደርሳለን። እግዚአብሔር ካላሳፈረን ግን ወራጅ አለ ብለን እንወርዳለን። አንችለው፣ በረሃውን አንችለው። መከራው በጣም አስቸጋሪ ነው። የዚህ ዓለም መከራ፣ የዚህ ዓለም ችግር ወራጅ አለ የሚያስብል ችግር ነው። ኢየሱስ ክርስቶስ እሱ ጌታ ነው እና እኛ ወራጅ አለ ከሚሉት አይደለንም፣ ከሚፈጽሙት ነን፣ ከሚጨርሱት ነን። ኢየሱስ ክርስቶስ እሱ ጌታ ነው። ሙሴን እግዚአብሔር መረጠውና አወጣው ይላል። በብዙ መከራ ውስጥ 40 ዓመት ምድረ በዳ ውስጥ አሰልጥኖታል፣ ወስዶታል፣ ባህሪውን ቀርጾታል፣ አስተካክሎታል፣ ሽርብ አድርጎ ሰርቶታል እግዚአብሔር። ከሰራው በኋላ ግን መጣና ልጅህንም ሚስትህንም እዚህ አስቀምጠው ውጣ ነው ያለው። በቃ ውጣ፣ ጨርሻለሁ። አሁን ካንተ ጋር ያለውን ነገር በአማት ቤት ያለውን ነገር ጨርሻለሁ። ስለዚህ አሁን ምንድነው? ውጣና ሸሽተ ወደ ወጣህበት ወደ ግብጽ ግባ ብሎት እግዚአብሔር መልእክት ሰጠው። ተመሳሳይ ከኢየሱስ ክርስቶስ ጋር በነበረው ዮሴፍና ማርያም ይዘውት ሲወጡ ልክ ሄሮድስ ሞቷል፣ ልጁን ይዘ ተመለስ በህልም ዮሴፍን እንዳለው ልክ ሙሴንም ምን አለው እግዚአብሔር? ንጉሶቹ አንተን ይፈልጉ የነበሩ ንጉሶች ሞተዋል፣ ተነስና ውጣና ሂድ አለው። ሙሴ አልቻለም። ብዙ ነገር ምክንያት ተናገረ፣ ግን መውጣት ስለነበረበት እግዚአብሔር ካንተ ጋር ነኝ ስላለው ወጣና ቻው ብሎ አማቱን ቻው ብሎ ልጆቹን ቻው ብሎ ወጣ። በቃ ወሳኝ የሆነ ሰው፣ እግዚአብሔርን የሚሰማ እግዚአብሔርን የሚረዳ በፍጹም ቢያምጽ እንኳን በእንትን አይደለም ያመጸው፣ በክፋት አይደለም ያመጸው በምንድነው? እኔ ያንተን ስልጣን ልቀበል አልችልም። ካየሁት፣ ከሰማሁት፣ ከተረዳሁት፣ ካዩአቸው ካንተ ድንቅና ተአምሮች የተነሳ እኔ ያንተን ኃላፊነት መቀበል አልችልም፣ ይከብደኛል፣ አልችልም ሲል ምክንያት ሲሰጥ ምክንያት የሰጠው ከዚህ የተነሳ ነው። ግን ሙሴ አንድ ሆኖ ከአሮን ጋር መጥቶ ተገናኝቶት ወደ ግብጽ ገባ ይልና ግብጽ ውስጥ የተከናወነውን ነገር የምናየው ምንድነው? እግዚአብሔር ለፈርዖን ልቡን አደነደነ። ልቡን ካደነደነ በኋላ ግን እምቢ እንዲል አደረገው ይላል። በጣም ትልቅ ጥያቄ እዛ ጋር ያለው ምንድነው? እግዚአብሔር ሙሴንና አሮንን ሂዱና 70 ሽማግሌዎቹንም ሰብስቡና ተነጋገሩና ፈርዖን ጋር ግቡና ለፈርዖን ንገሩት። ምንድነው የምትነግሩት? ሕዝቤን ልቀቅ የሚል መልእክት ንገሩታል። ሙሴ አሮን ገቡ፣ ተነጋገሩ። ከተነጋገሩ በኋላ እግዚአብሔር ሕዝቤን ልቀቅ ይልሃል ሲለው እግዚአብሔርን ማላቅም
ደግሞ ህዝቡንም አለቅም። ማን ነው እግዚአብሔር አለ። ጥሩ ጥያቄ ነው። ማን ነው እግዚአብሔር? በጣም ጥሩ ጥያቄ ነው። ፈርዖን የጠየቀው ጥያቄ ወሳኝ ጥያቄ ነው። ማን ነው እግዚአብሔር? ይሄን ህዝብ እኔ ጋር 400 ዓመት ቆይቶ እኔ ሳስገዛው ቆይቼ ምን አድርጌ እኔ የገዛውትን ሰው የምለቅለት እግዚአብሔር ማን ነው? ጥሩ ነው። ስለዚህ 10 ጥያቄ መልሼ እሰጣለሁ አለ እግዚአብሔር። ስለዚህ 10 መቅሰፍቶችን እግዚአብሔር በማላ ያመጣ በፈርዖን ላይ አመጣ። 7ቱን ተገዳድሯል ፈርዖን። ምንም ችግር የለበትም። አሉ ጠንቋዮች፣ መተተኞች አሉት፣ ሟርተኞች አሉት። ይመጣሉ፣ ተመሳሳይ ነገር ያደርጋሉ። ይመጣሉ፣ ተመሳሳይ ነገር ያደርጋሉ። እግዚአብሔር አይደነግጥም። እነ ሙሴ ግን ይደነግጣሉ። በሚሆነው ነገር ይደነግጣሉ። ለምን? እነሱ ያደርጋሉ፣ እነሱም ያደርጋሉ። 3ቱ ግን ወሳኝ ነበሩ። የመጨረሻዎቹ 3ቶች ወሳኝ ነበሩ። የማይችላቸው የማያደርጋቸውና ይሄ እውነትም እግዚአብሔር ነው ያሉበት ነው። ይሄ ታላቅ የሆነ የእስራኤል አምላክ ነው፣ ትክክል ነው አሉ። በቃ ወሰኑ። ጠንቋዮቹ፣ መተተኞቹ፣ ሟርተኞቹ ማለት አንችልም አሉት። በቃ ፈርዖንን አንችልም አሉት። ሙሴ እግዚአብሔር ይሄን ካደረገ በኋላ የመጨረሻ ነው ፈርዖን አምኖ እግዚአብሔር ሲጨርስ ህዝቡን ለቀቀ። በድርድር ለቀቀ፣ ወጣ። ያ ህዝብ ሲወጣ በነፃነት ነው የወጣው። በግ ታርዶለት የክርስቶስ ተምሳሌት የሆነው በደም መቃኑ ላይ ተደርጎ እግዚአብሔር ምልክት ሰጥቷቸው አድርገው የወጡ ሰዎች ናቸው። ተማምነው እግዚአብሔርን አምነው ማለት ነው። መነሻው ይሄ ነው። ተማምነው ነው የወጡት። እግዚአብሔር ያሻግረናል፣ እግዚአብሔር ያሳልፈናል፣ እግዚአብሔር ያስወጣናል። ከማጋነን ከሙሴ ጋር ነው። እስከምን ድረስ? ታምራት እስካየን ድረስ፣ ድንቅ እስካየን ድረስ። አለቀ። እስራኤል በዚህ የታወቀ ነው። በድንቅና በተአምራት የታመኑ ናቸው። እያዩ ያምናሉ። እነሱ ጋር ሲሆን ግን የሚያዩት ነገር ከሌለ ግን እምነታቸው ይወሰዳል። እግዚአብሔር ይሄን ያንሳልን። ከምናየው ሳይሆን በምናምነው እንድንኖር እግዚአብሔር ይርዳን። ምክንያቱም የተጠራንለት ነገር እምነት የሚባል ነገር ነው። ማየት የሚባል ነገር አይደለም። እኛ በማየት ልንመላለስ አልተጠራንም። የተጠራነው በእምነት ልንመላለስ ነው። ኢየሱስ ክርስቶስ እሱ ጌታ ነው። እስራኤል ግን በማየት የሚያምን ብቻ ነው። በቃ ተአምር ሲሆን ያምናል፣ ታምር ከሌለ አያምንም። ታምር ሲሆን ያመሰግናል፣ ታምር ካልሆነ አያመሰግንም። ኢየሱስ ክርስቶስ ጌታ ነው። ከዚህ ግን እኛን እግዚአብሔር ይጠብቀን። የተአምራት ሰዎች ሳንሆን የእምነት ሰዎች ነን። ተአምር ለእስራኤልም ነው የነበረው፣ ለፈርዖንም ነው የነበረው። እግዚአብሔር ለእስራኤል ምንም እንደማያስፈልገው ያውቃል። በእምነት መውጣት ይችላል። ፈርዖን ግን ተአምር ይፈልግ ነበር። ኃይሌን እንድታውቅ ይሄን አደረኩ ይለዋል። እግዚአብሔር ማን እንደሆነ፣ የእስራኤል አምላክ ማን እንደሆነ እንድታውቅ ይሄን ማድረግ ነበረብኝ ብሎ ነው 10ሩን መቅሰፍት ያደረገው። ይሄን አደረገ። ወጡ። ከወጡ በኋላ ግን በቃ እየጨፈሩ እያሸበሸቡ ምን እያሉ ከሙሴ ጋር የደረሱ ይለናል። ልክ ቀይ ባህር አጠገብ ደረሱ ይላል። ከዛ በፊት ግን ምን ይላል እግዚአብሔር? በፍልስጤም ሊመራቸው ፈልጎ ይላል እግዚአብሔር። በፍልስጤም ሊመራቸው ፈልጎ በቤት መለሳቸው ይላል። በቀይ ባህር ጋር መለሳቸው ይላል። በጣም አጣብቂኝ ውስጥ ነው የከተታቸው። በጣም ፈተና ውስጥ ነው የከተታቸው። በጣም የማይወጣ ቅርቃር ውስጥ ነው የከተታቸው እግዚአብሔር። ለምን ካላችሁ በዚህ ፍልስጤም አለ፣ በኋላ ግብፅ አለ፣ በዚህ ምድረ በዳ አለ፣ በፊት ደግሞ ቀይ ባህር አለ። ወዴትም መሄድ የማይችሉበት ቦታ ላይ እግዚአብሔር አስገባና ፈተናቸው። እዛ ጋር ደረሱ። ግብፃውያን ሲመጡ አዋራውን አይተው ምኑን አይተው ምን አሉ ይላል? ሙሴ ላይ አጉረመረሙበት ይላል። በሙሴ ላይ ተነሱ። ምን አሉት? ሙሴ እኛን ከግብፅ ያወጣህን በምድረ በዳ ልንሞት ነው ያሉ። 14 መጨረሻ ላይ በምድረ በዳ ያመጣህን ልትገለን ነው ወይ? ልትጨርሰን ነው ወይ? በዛ እኮ ባርነት ይሻለን ነበር አሉ። አንዳንድ ጊዜ እንደዚህ የሚሉ ክርስቲያኖች አሉ። አጋጥመውኛል። እንዲህ ባለም እያለው እኮ እንደዚህ ነበርኩ እኮ፣ ባለም እያለው እኮ እንደዚህ ነበርኩ፣ እዛ እያለው እኮ እንደዚህ ነበርኩ፣ እንዲህ እዚህ ከመጣው ነው የተጎሳቆልኩት የሚሉ ሰዎች ሰምቻለሁ፣ አይቻለሁ። እግዚአብሔር ይመስገን። በጉስቁልና ውስጥ ነው ታላቅ በረከት የሚገኘው።
ሳንጎሳቆል የምናገኘው በረከት የለም በክርስትና ውስጥ። ፈተና አልፈን ነው ከዛ በኋላ እግዚአብሔር ክብር አክሊል የሚሰጠን። ጳውሎስ በቂ ነው ለኛ። ጳውሎስ መከራውን ተቀብሎ ነው የክብር አክሊል ተዘጋጅቶልኛል ያለው እንጂ ምንም አይነት መከራ ሳይቀምስ የክብር አክሊል የለም። በክርስቶስ ሳላችሁ ፈተና አለባችሁ ነው መጽሐፍ ቅዱስ የሚለው። ድርቅ ያለ ነገር ነው የሚናገረው፣ ትንታኔ የለውም። በቃ በክርስቶስ ሳላችሁ ፈተና አለ። የተቀበላችሁት ለፈተና ነው። ኢየሱስ ክርስቶስ ጌታ ነው። እስራኤል ግን ተጠጋና እዛ ጋር ምን አለ? እግዚአብሔር ከዛ ሰውሮ ከፍልስጤም አሻግሮት ለምን እዛ ጦርነት ቢነሳባቸው ግብፅን ይመኛሉ አለ እግዚአብሔር። እዛ ጋር ፍልስጤም ጦርነት ቢያስነሳባቸው ግብፅን ተመልሰው ይመኛሉ አለ። ልባቸው ውስጥ ያለውን ፍላጎት እግዚአብሔር ያውቀዋል። ልባቸው ውስጥ ያለውን ማንነት እግዚአብሔር ያውቀዋል። ከዛ በኋላ እዛ ጋር ቀረባቸውና ልትገለን ልጨርሰን ነው ያመጣን፣ ባርነቱ ይሻለን ነበር አሉ። መረጡ። በቃ የግብፅ ባርነት ተገዝተን ብንኖር ይሻለን ነበር አሉ። እግዚአብሔር ከዚህ ያውጣን። የሚሻለውን አንዴ መርጠን መተናል። እስራኤል ሲወጣ መርጦ ነው የወጣው። መብት አሉ፣ የቀሩ አሉ። አንዳንድ ኮሜንታሪዎች ስትመለከቱ እስራኤል ውስጥ መርጠው የቀሩ ሰዎች አሉ። ግብፃውያን እስራኤላውያን ሆነው አንወጣም፣ አንፈልግም፣ እዚህ ተመችቶናል፣ እዚህ ደልቶናል፣ እዚህ ቤት አፍርተናል፣ ንብረት አፍርተናል፣ ምናምን አፍርተናል፣ በቃ ምክንያት አድርገው የቀሩ አሉ። ለ70 ዓመት ወደ ባቢሎን ሄደው እንደቀሩት ማለት ነው። በሶስት እንትን ሲመለሱ እንደቀሩት ማለት ነው። the same thing እዛ ውስጥ የሚቀሩ ሰዎች አሉ። ኢየሱስ ክርስቶስ ጌታ ነው። የወጡት ደግሞ ችግራቸው ምንድነው? ከእግዚአብሔር ጋር ክርክርና ከሙሴ ጋር ጭቅጭቅ ነው። ያንን አየ እግዚአብሔር ግብፅን በሚያስቆምበት በእግዚአብሔር ኃይል እግዚአብሔር ግብፅን አስቆመው። እንግዲህ አምድን ያዩ ናቸው፣ የእሳት አምድን ያዩ ናቸው። በእሳት አምድ ሲመራ እስራኤል ያዩ ሰዎች ናቸው፣ የተረዱ ሰዎች ናቸው። በአይን የተመለከቱ ናቸው፣ በህሊናቸው እያዩ ነው፣ በአይናቸው እያዩ ነው፣ በልቦናቸው እየተረዱ ነው። ሁሉ የሚሆነውን እንቅስቃሴ እያዩ ነው፣ እግዚአብሔር የሚያደርገውን። ግን እዚህ ጋር ማመን አቃታቸው። ያዩትን ካዱት። ኦኬ፣ እግዚአብሔር ስራውን ሰራ ለብቻው እግዚአብሔር ስራውን ሰራ። ግብፅን የሚያደርገውን አድርጎ ፓስተር ሁል ጊዜ የሚገልጽልን ነገር አለ። የግብፅ ሰረገላዎች እንትናቸው ጎማቸው እዛው ይሽከረከር ነበር፣ አይሄዱም። ይሮጣሉ ግን አይሄዱም፣ አይንቀሳቀሱም። እግዚአብሔር ተሻግረው እስኪጨርሱ ድረስ አስቆማቸዋል። እግዚአብሔር ግን ሙሴን ምን አለው? ዱላህን አንሳና እጅ ላይ ያለውን የእግዚአብሔርን ጸጋ አንሳና ተጠቀምና ይሄን ነገር ከፍለ ይሄ የሚነጫነጨውን ህዝብ አሻግረው። ምንም ችግር የለበትም፣ እግዚአብሔር ያደርጋል። ግን ኮንቲኒየስሊ ነገስ ነው ጥያቄው። አሁን ዛሬ ለጠየቅነው ጥያቄ እግዚአብሔር ይመልስልናል። ነገስ ነው። እግዚአብሔር ከፈለው፣ በደረቅ መሬት አሻገራቸው ይላል። እንደ ግድግዳ አቁሞ እግዚአብሔር እንደነሱ ሐሳብ እንደነሱ ቅድና አጀንዳ ሳይሆን እግዚአብሔር ምን አደረጋቸው? አሻገራቸው ይላል። እንደ ሰው መነጫነጭ አይደለም። አንድ ብርቱ መሪ ያላቸው። ህዝቡ ሲነጫነጭ ሄዶ የሚጸልይ፣ አይሟገትም ከነሱ ጋር፣ አይጨቃጨቅም ከነሱ ጋር። ሙሴ እነሱ ይሄና ያ ሲሉት እሺ ብሎ ይሄዳል። በትህትናው ተቀብሎ ሄዶ ዞር ብሎ እግዚአብሔር ሆይ ህዝቡ እኮ እንደዚህ እያለ ነው፣ ህዝቡ እኮ እየጠየቀ ነው፣ ሰጠኸኝ ይሄን ህዝብ፣ ታዲያ ለዚህ ነው ያመጣኸው እንዴ በዚህ ምድረ በዳ? ይጠይቃል ሙሴ። በድፍረት ነው የሚጠይቀው። ህዝቡን አውጣ ያልከኝ ለዚህ ነው? ሊያልቅ ነው በምድረ በዳ? አይቆጣው ሙሴን። ለምን? የልቡን ሞቲቭ ስለሚያውቀው፣ የሚጠይቅበትን ሞቲቭ ስለሚያውቀው። ተሻገረ ይሄ ህዝብ። ዳር ላይ ሆኖ ወደ ኋላ መመልከት ጀመረ። የግብፅ ህዝብ ሁሉ ሬሳ ተንሳፏል። ሲያዩ የግብፅ ወታደሮች፣ የግብፅ ሰረገላ ሬሳ ቀይ ባህር ተመልሶ ተዘግቶ ወደ ነበረበት ተመልሶ ሬሳ ማየት ጀመሩ። አሁን አስደንቋቸዋል፣ አስገርሟቸዋል። የሚገርም ነገር ልባቸው ላይ ጭሯል። የእግዚአብሔር ስራና የእግዚአብሔር ድንቅ ተአምር ማለት ነው። ከዛ ከ3 ቀን በኋላ ይላል አሁን የምናየው 22 ላይ በጣም የምፈልገው ይሄንን ነው። 15 ላይ የምፈልገው ይሄን ነው። ሙሴ ምን አደረገ ይላል? ለሶ ጉዞ ጀመሩ ይላል። ከዛ ከቀይ ባህር በኋላ ከተሻገሩ በኋላ
ወደ ሱር ምድረበዳ ጉዞ ጀመሩ የሚል ቃል ነው 22 ላይ የምናየው። ከዛ በፊት ግን ምን ሲያደርጉ ነበር ካልን ተሻግረዋል። እግዚአብሔር የሰራውን አይተዋል፣ ያደረገውን አይተዋል። ሙሴ መዝሙር ተቀኘ ይላል። መዝሙር ተቀኘ። ምን የሚል መዝሙር? በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ ይልና እንዲህ ብለው ተናገሩ ይላል። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረሱና ፈረሰኞችን በባህር ጣለ። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈርዖንም ሰረገሎቹንም ሰራዊቱንም በባህር ጣላቸው። የተመረጡ ሶስተኞች በኤርትራ ባህር ሰጠሙ። ቀላያት ከደነባቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝ ጠላቶችን አደቀቀ። በክብርህም ብዛት የተነሱብህን አጠፋ። ቁጣን ሰደድክ፣ እንደ ገለባም በላሃቸው። በአፍንጫ እስትንፋስ ውኖች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገድ በባህር ውስጥ ረጋ። ጠላትም አሳዳጄ እይዛቸዋለሁ፣ ምርኮ ካፈላለሁ። ነፍሴም ትጠግባለች፣ ሰይፌንም እመዛለሁ፣ እጄ ታጠፋቸዋለች አለ። ንፋስን አነፈሰ፣ ባህርም ከደነባቸው። በኃይለኞች ውኖች እንደ አረረ ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅ የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋ፣ ምድርም ዋጠቻቸው። በቸርነት ተቤዣቸው፣ ሕዝብህን መራህ። በኃይል ወደ ቅዱስ ማደሪያ አገባሃቸው። አሕዛብ ሰሙ ተንቀጠቀጡ፣ በፍልስጤም የሚኖሩትን ምጥ ያዛቸው። የዚያን ጊዜ ኤዶም አለቆች ደነገጡ፣ ሞዓብም ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ ተቤዠኸው። ሕዝብህ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስትህም ተራራ ትከልላቸዋለህ። አቤቱ ለማደሪያህ ባደረግህ ስፍራ፣ አቤቱ እጆችን ባዘጋጀ መቅደስ፣ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹ ጋር ወደ ባህር ገቡ። እግዚአብሔር የባህሩን ውኖች መለሰባቸው። የእስራኤል ልጆች ግን በባህር መካከል በየብስ ሄዱ። የአሮን እህት ነቢይ ማርያምት ከበሮ በእጇ ወሰደች። ሴቶች ሁሉ በከበሮና በዘፈን በኋሏ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረስና ፈረሰኞቹን በባህር ጣለ የሚል መዝሙር ሙሴ ይሄንን ጥንቅቅ ያለ ከዳር እስከ ዳር በጠላት ወረዳም ያለውን በግብፅም ያለውን ከእንደገና ወደፊት ገብተው ደግሞ በከነዓን ገብተው የሚሆንላቸውን እያንዳንዱን ነገር ከትንቢት ጋር ጨምሮ ጠንቅቆ መዝሙር ዘመረ እግዚአብሔር። እየዘመሩ ይላል 22 ላይ። አሁን ምንቀጥለው ምንድነው? ምፈልገው ሐሳብ ይሄ ነው። እየዘመሩ ወጡ የሚል ቃል እናገኛለን። በቃ እየዘመሩ ነው የወጡት እነዚህ ሰዎች ለ3 ቀን ይላል። ሙሴም እስራኤልም በቀይ ባህር እየመራቸው ወደ ሱር ምድረ በዳ ሄዱ። ለ3 ቀናትም ውሃ ሳያገኙ ተጓዙ ይላል። ኢየሱስ ክርስቶስ እሱ ጌታ ነው። እነዚህ ሰዎች ዘመሩ። በምን? ባዩት በሰሙት ድንቅና ተአምራት፣ በማይሆን በሚመስል ነገር፣ እግዚአብሔር ባደረገው ነገር በመዝሙራቸው ምድረ በዳውን ቀወጡት። በቃ ቀወጡት፣ ወጡ። ከወጡ በኋላ ግን የ3 ቀን መንገድ ነው የሄዱት። የ3 ቀን መንገድ ሄዱና ምን አጡ ይለናል? ውሃ አጡ የሚል ጥያቄ እናለን። ውሃ አጡ፣ ውሃ አጡ። ሙሴም እስራኤል ቀይ ባህር እየመራቸው ወደ ሱር ምድረ በዳ ሄዱ። ለ3 ቀናትም ውሃ ሳያገኙ ተጓዙ ይላል። ለ3 ቀን ውሃ አላገኙም። እነዚህ ሰዎች እየዘመሩ የወጡ የእግዚአብሔርን ታምር ያዩ። ባህር መከፈል ማለት እኛ ዛሬ ብንሆን ምን ልን እንደምንችለው አላቀውም። በቃ እኛ ቆመን ባህር ተከፍሎ ተሻገሩ ብንባል እንደማንሻገር አውቀዋለሁ። አንሻገርም፣ እርግጠኛ ነኝ። ለምን? ይመለሳል ብለን ስለምናስብ። ምክንያቱም 7 ማይልስ ነው ያሉት።
እስራኤል የተጓዙ 7 ማይልስ ነው የሚሉት የባህሩ መከፈል የተከፈለውና የተጓዙት 7 ማይልስ ነው የሚሉት በግምት ያንን ጉዞ ተጉዘው ነው የወጡት ያንን እያዩ ማለት ነውና ካሁን ይመለስብኝ አይመለስብኝ ያው ተጠራጣሪ ነን እናውቀዋለን እንግዲህ ሁላችንምና እግዚአብሔር ግን ለታመኑት የታመነ ነው ለታመኑት የባሰ የታመነ ነው እስራኤል እየተጠራጠረ ነው የሚሄደው የሚገርማችሁ ነገር እግዚአብሔር ግን አልመለሰበትም ለምን እግዚአብሔር የሚመራው ህዝብ እንደ ህዝቡ አይደለም የሚሄደው እግዚአብሔር እንደ ህዝቡ ሐሳብ እንደ ህዝቡ ፍላጎት እንደ ህዝቡ ማመቻመች እንደ ህዝቡ በእግዚአብሔር ላይ ማጉረምረም አይደለም እግዚአብሔር የሚሄደው ባህር ከፍሎ እየተነጫነጩ ያሳልፋቸዋል ኢየሱስ ክርስቶስ ጌታ ነው ለምን ከተባለ እግዚአብሔር ለአባቶቻቸው የገባው ድንቅ ቃል ኪዳን አለ ስለነሱ ሲል አይደለም ስለ አባቶቻችሁ ስለገባውት ቃል ነው ይላችኋል እግዚአብሔር እስራኤልማ ምንም አብርሃምም እኮ ወደ ግብጽ ሄዷል እኮ እግዚአብሔር ምድረበዳን ያለመልማል ብሎ ያ በረሃ የከነዓን በረሃ ሲራብ ድርቅ ሲሆን አብርሃም እንደተጠራበት ጥሪ አምኖ እንደወጣው ቁጭ ብሎ እግዚአብሔር ይሄን ምድረበዳ ያለመልማል ብሎ መጠበቅ ነበረበት ግን ምን አደረገ ግብጽ ለምለምነችና ወደዛ ሊሄድ ብሎ ሄደ እግዚአብሔር ደስተኛ ነው አይደለም እግዚአብሔር ደስተኛ አይደለም ለምን ሚስት አስቀምጧል የቃል ኪዳን ሚስት አስቀምጧል ሰጥቷል ከሷ የሚጠበቀው የክርስቶስን ላይን የሆነውን ይስሐቅ ከሚመጣባት ሳራን የመሰረች ሴት ምን አድርጓል አሳልፎ ሰጥቷል ኪዳን ከሷ የሚጠብቀውን ማለት ነው የተናገረውን በዘፍጥረት 3 የተናገረውን እግዚአብሔር ያሰበው ሐሳብ ያ ትንቢት የሚፈጸምባትን ሴት የሁሉ እናት የተባለችውን ሴት አሳልፎ ሰጣት ለምን ሸሽቶ ስለወጣ እስራኤልም እንደዛው ነው በቃ ያጉረመርማል ግን እግዚአብሔር ከአብርሃም ጋር የማይካድ ቃል ኪዳን ነበረ ከይስሐቅ ከያዕቆብ ጋር የማይሻር ቃል ኪዳን ነበረ ሰው ቃል ኪዳን ይሽራል እግዚአብሔር ግን ቃል ኪዳኑን አይሽርም ሰው አይደለም አይዋሽም እግዚአብሔር ቃል ሲገባ እግዚአብሔር ገባ ነው በራሱ የሚምል እግዚአብሔር ነው በጣም እንደሰው በቃ እንደሰው ሆኖ እኔ በኔ እምላለሁ በቃ እምላለሁ ምንም ችግር የለም አንተ አትዝለል ቶ በሬውን ረደው በጉን ረደው አንተ እዚሁ ቁጭ በል ብሎ እግዚአብሔር ልፍ የሚል አምላክ ማለት ነው ለምን አይችለውም አይጠብቀውም አብርሃም ያውቃል ያን ኪዳን አብርሃም አይ እኔም እንዳትሆነኝ ችግር የለውም ቢለው ነገ ይቀሰፋል አብርሃም ለምን እግዚአብሔር የታመነ ነው ኪዳኑ የእውነት ኪዳን ነው ግን እኔ አልፋለሁ አንተ ፈጽመኸዋል ኪዳኑን በቃ አትለፍ አይጠበቅብህም ለምን ነገ ስተ ሌላ ከርስ ውስጥ ትገባል ስለዚህ እኔ እሻገራለሁ ስለዚህ ኪዳኑ ምን ሆኗል ተፈጽሟል ስለነዚህ ሰዎች የገባው ኪዳን ግድ ስለሚለው ነው እግዚአብሔር እነዚህን ሰዎች እዛው መልሶ እንደ ግብጽ ምን ማድረግ ጸጥ ማድረግ ይችል ነበር እንደነሱ ማጉረምረም ልትገለን ነው ወይ ሙሴን አይደለም ያሉት ባይዘወይ ሙሴ የእግዚአብሔር አፍ ነው ነብይ ነው እግዚአብሔር በሱ አልፎ የሚናገርበት ነብይ ነው ስለዚህ እግዚአብሔር እንደ ሰው ሙሴን ያስቀመጠው የሱ ምትክ ነው ትዝ ይላችሁ እንደሆነ እነ ማናቸው ማርያምና አሮን እንዲሁም ደግሞ እነዛ ተሰባስበው ሙሴ ላይ የተነሱት እንትኖች አሉ በመድረ በዳ ምንድነው ያለው እግዚአብሔር ምን አገባችሁ ነው ያላችሁ ስለ ሙሴ ምን አገባችሁ ነብይ ባደርገው መሪ ባደርገው ብሾመው ብሽረው ምን አገባችሁ እናንተ አያገባችሁም ሙሴን መናገር አትችሉም በቃ ለምን እግዚአብሔር መሪን ካስቀመጠ አስቀመጠ በቃ የታመነበትን መሪ ካስቀመጠ አጉረምራሚ ሊጠፋ ይችላል አጉረምራሚ ሊሄድ ይችላል አጉረምራሚ የፈለገውን ሊሆን ይችላል እግዚአብሔር ግን በቀባቸው ባስቀመጣቸው መሪ አይደራደርም ለምን በአካሉ ላይ ነው የተከላቸው አካሉን አላፊነት የሰጣቸው ለነሱ ነው በቃ ለምን ለነሱ አላፊነቱን እግዚአብሔር ሰጠ ማለት ሙሴ ህዝቡን አልሰጠውም
የሰጠው ምንድነው? ኃላፊነት ነው የሰጠው። ምራ፣ መግብ፣ አስተምር። ሕግ ሲወጣ አንተ፣ እንትን ሲወጣ አንተ፣ እንትን ሲወጣ ላንተ ነው። በቃ አንተ ነው። ከአሮን ጋር የነበረውን ጭቅጭቅ ታውቃላችሁ። ከአሮን ጋር የነበረው ጭቅጭቅ ምንድነው? በቃ እኔ አሮን ይምጣና አሮን ይሄድ ሲለው ኖ አሮን አይደለም የምፈልገው። አሮን ላንተ ምንድነው? ነብይ ይሆናል። አንተ ለፈርዖን አምላክ ትሆናለህ፣ እኔ ደግሞ ላንተ አምላክ ሆናለሁ። ስለዚህ ስልጣኑ ሙሴን አያስነካም። እግዚአብሔር አያስነካው። በቃ ነቆሬ ሲነሱበት በቃ መሬት ተሰንጥቃ ግቡ እናንተ። ሙሴ ግን ይቀጥል ያለ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። በአካሉ እግዚአብሔር አይደራደርም። በገንዘቡ እግዚአብሔር አይደራደርም። ምንም አይደራደርም። ፍልስጤን ሲመጣ ጭጭ ያደርግና ከእስራኤል አንድ አልጎደለም ይለናል መጽሐፍ ቅዱስ ሲናገር ኢያሱ ላይ። በቃ ይወጣሉ፣ ይዋጋሉ፣ እነሱ አይሞቱም። እነዛስ ጠላት ሙሉ ደቀቀ ይላል። ይሄን ያልሽ እግዚአብሔር ታማኝ ነው። እነዚህ ሰዎች ወደ ምድረ በዳ ሄዱ። ወደ ሱር ምድረ በዳ ላይ ምድረ በዳ ታውቁታላችሁ፣ መፈተኛ ነው። በቃ እግዚአብሔር ፍልስጤምን ከለከላቸው፣ ቀይ ባህር አመጣቸው፣ አሻገራቸው። ምድረ በዳውን የፈለጋቸው ለምን? ግብጽ ከውስጣቸው እንዲወጣ ነው። ሌላ ዓላማ እግዚአብሔር የለውም። ምንም ዓላማ የለውም። እግዚአብሔር ግብጽን ከውስጥ ማውጣት ስለፈለገ ብቻ ነው። ከግብጽማ ወጥተዋል፣ ከግብጽ ወጥተዋል። ግብጽ ግን ውስጣቸው አለ። ሲፈልጉ ጥጃ ይሰራሉ፣ ሲፈልጉ በዓልን ያመልካሉ፣ ሲፈልጉ ተራራ ላይ ሸለቆ ውስጥ ምን ውስጥ እየገቡ ነው የሚያመልኩት፣ በግብጽ ያዩትን ማለት ነው። እግዚአብሔር ደስተኛ ነው ወይ? ደስተኛ አይደለም። ምን ያደርጋል? ሸለፈታቸውን ይቆርጣል። በቃ የልባቸውን ሸለፈት ምድረ በዳው ላይ እየቆረጠ ነው የሚሄደው። እንደዚህ ነው የክርስቶስ ቤተክርስቲያንም እንደዚህ ነች። እኛ በመረጥነው ነው የምንሄደው። እግዚአብሔር ያዘጋጀልን አለ። በመረጥነው ከሄድን ምርጫ አይከለክለንም። እግዚአብሔር በፍጹም ምርጫ አይከለክልም። ሰይጣን ነው ምርጫ የሚከለክለው። ኤፌሶን 2 በቃ ይከለክላል። እሱ በሚለው በሚገዛው በሚመራው ብቻ ነው። ውልፍች ካለስ መግደልና ማረድ ነው ስራው በቃ። ስለዚህ እግዚአብሔር ግን ምንድነው? የምርጫ አምላክ ነው። ምርጫ ሰጥቶ ፍቃድ ሰጥቶ የሚመራ አምላክ ነው። ለእስራኤል ምን ሰጥቶታል? ፍቃድ ሰጥቶታል። ወጡ ይለንና እየመራቸው ወደ ሱር ምድረ በዳ ሄዱ ይለንና ለ3 ቀናት ውሃ ሳያገኙ ተጓዙ ይላል። ከባድ ነው። በምድረ በዳ ውስጥ ልጆች ይዞ፣ አሮጊቶች ይዞ፣ ሽማግሌዎች ይዞ፣ ከብቶች ይዞ በምድረ በዳ መጓዝና ውሃ ማጣት በጣም አስቸጋሪ ነው። ጥያቄያቸው ልክ ቢሆንም 2 ላይ ስንመለከተው ማራ በደረሱ ጊዜ ይልና ውሃው መራራ ስለነበረ ሊጠጡት አልቻሉም ይላል። ደረሱ፣ ውሃ አገኙ፣ ግን ሊጠጡት አልቻሉም። ለምንድን ነው? መራራ ስለነበረ ነው። ያ ውሃ እንዴት እዛ ውስጥ ተገኘ አይታወቅም። አንዳንዱ ጨው ነው ይላል፣ አንዳንዱ እንትን ይላል፣ የአካባቢው እንትን ነው ምናምን ይላል። ግን እግዚአብሔር ሊፈትናቸው አመጣቸው። ማራን አስቀመጠላቸው። ማራን ቅመሱት አላቸው። ሲቀምሱት ይላል፣ ሲቀምሱት መረራቸው ይላል። መረራቸው። ልክ ሲመራቸው ምንድነው ያሉት? ታምር እንዳላዩ ድንቅ እንዳላዩ እግዚአብሔር ውሃን በምድረ በዳ ማፍለቅ እንደሚችል እንዳላዩ ምን አሉ? ባህር የሰነጠቀ አምላክ እዚህ ጋር ምን አደረጉ? በሙሴ ላይ ተነሱበት እንደገና ይላል። ምን አደረጉ? አጉረመረሙበት ይላል። በምን? እምነት ጠፋ። ለምንድን ነው እምነት የጠፋው? ስለሚበላ ስለሚጠጣ ብቻ ስለሚያስቡ ማለት ነው። ሲጓዙ የሚያስቡት የእግዚአብሔርን ድንቅና ተአምራት አይደለም። የሚያስቡት ምንድነው? ምግብ ነው የሚያስቡት። ለዚህ ነው ማቴዎስ 6 ላይ ስለምትጠጡት፣ ስለምትበሉት፣ ስለምትለብሱት አትጨነቁ ይላል። ሰው ስለምን እንደሚጨነቅ የእግዚአብሔር ቃል ይነግረናል። በሶስቱ ብቻ ነው የሚጨነቀው፣ በሌላ ነገር አይጨነቅም። ስለሚለብሰው ይጨነቃል፣ ስለሚበላው ይጨነቃል፣ ስለሚጠጣው ይጨነቃል። ማቴዎስ 6 ላይ ሲናገር ስለነዚህ አትጨነቁ ይልና ወፎችን ተመልከቱ፣ አበቦችን ተመልከቱ፣ የናንተ አባት ብሎ ነው የሚናገረው መጽሐፍ ቅዱስ። እነሱን ካለበሰ እነሱን ከመገበ እናንተ ብታምኑ የማያደርግበት ምክንያት ምንድነው? ያደርጋል። እስራኤልስ አይጠይቅም። ምንድነው የሚያደርገው? ያጉረመርማል። አጉረመረመ። በሙሴ ላይ ተነሱ ይለናል መጽሐፍ ቅዱስ። በሙሴ ላይ ተነሱ። ሙሴ ውሃ ከየት እንጠጣ? ጥያቄ ከየት እንጠጣ?
በምንድነው? በማጉረምረም። ይሄ ማጉረምረም የሚለውን ነገር ኮምፕሌን ወይ እንግሊዘኛው ኮምፕሌን ነው የሚለው ያገኘሁት ፍቺ፣ ወይንም ደግሞ ከጀርባ ሆኖ መናገር ወይንም ደግሞ ሰው በሌለበት ያ የሚመለከተው አካል በሌለበት እንደ ጥያቄ ሳይሆን የመፈንቅለ መንግስት አይነት ነገር ማለት ነው ያደርኩት። የመፈንቅለ መንግስት አይነት ነገር ማለት ነው። ከውስጥ ይንሾካሾካሉ እርስ በእርስ። ሙሴ ግን ደረሰው። ሙሴ ምንድን ነው ያደረገው? ወጣና ይላል መጽሐፍ ቅዱስ፣ ወጣና ይልና ወደ እግዚአብሔር ሄደ ይላል። ሁለት ነገር፣ አንዳንድ ጊዜ መራራ ጊዜ የሚያጋጥመን አለ፣ በጣም መከራ የሚያጋጥመን ጊዜ አለ፣ በጣም ችግር የሚያጋጥመን ጊዜ አለ። እግዚአብሔር መከራውን ስለሚፈልገው ነው። ለምንድን ነው? ፍተሻ ስለሆነ ማለት ነው። መጽሐፍ ቅዱስ ሲናገር ስለነዚህ ሰዎች በዘዳግም 8 ላይ እንደዚህ የሚል ቃል፣ ስለዚህ ቃል ሲናገር ዘዳግም 8 ላይ ምን ይላል? ከ1 እስከ 3 በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለእናንተ የማዘው ትእዛዝ ሁሉ ታደርጉ ዘንድ ጠብቁ ይላል። አምላክህ እግዚአብሔር ይፈትንህ ዘንድ የሚል ቃል አለ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዝ ትጠብቅ ወይ አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚያ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዲኖር ያስታውቅህ ዘንድ አስጨነቀህ፣ አስራበህ። አንተም ያላወቅከውም አባቶችም ያላወቁትን መና አበላህ ብሎ የእግዚአብሔር ቃል ይናገር። ለምንድን ነው ያስጨነቃቸው? ለምንድን ነው የፈተናቸው ሲባል ልባቸውን ሊመረምር እምነታቸውን ሊያይ ነው ይላል። እዚህ ጋር ጥያቄው ውስጣቸውን ሊመረምር። ኦልሬዲ ያውቃል እግዚአብሔር ውስጣቸውን፣ ግን ውስጣቸው ምን እንደሆነ ሊፈትሻቸው ሲፈልግ ፈተና አቀረበላቸው። የቀረበላቸው ፈተና መራራ ውሃ ነው፣ ምድረ በዳ ነው የቀረበላቸው። ዳዊት እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ ምንም ነገር የለም አለ፣ በለመለመ መስክ ይመራኛል። የዚህ በግ እረኛ የገባው ነው። በጉ እረኛው ገብቶታል፣ በትክክል የገባው ነው። ለዚህ ነው እግዚአብሔር እረኛዬ ነው አለ፣ በለመለመ መስክም ደግሞ ይመራኛል፣ በረፍት ውሃ ዘንድ ደግሞ ያሰማራኛል አለ። which means ምን ማለት ነው? እዚህ ጋር ብታስቀምጡት ይሄን ቃል ይሄ ህዝብ ማለት የነበረበት ምንድነው? ምድረ በዳ ነው። አዎ አብርሃም ሎጥ መረጠ፣ እሱ ምድረ በዳውን መረጠ ይላል። ለምንድን ነው የመረጠው? እግዚአብሔር በዛ ምድረ በዳ ውስጥ የሚፈልገውን አቅርቦት እንደሚያቀርብለት ያውቃል። አብርሃም የፈለገውን ነገር እንደሚሰጠው ያውቃል። በትንሽ በትልቁ አያጉረመርምም። እነዚህ ሰዎች ግን የሚበላ ስላጡ የሚጠጣ ስላጡ አጉረመረሙ። በጣም በሚገርም ሁኔታ የዚህ ማጉረመረማቸውን ሁኔታ እንትን ነው ሪፒቴሽን አለው። በምድረ በዳው ላይ ሪፒቴሽን አለው። 15 14 15 16 17 ብትመለከቱ በውጊያ ያጉረመርማሉ፣ በምግብ መናጋ ያጉረመርማሉ። 15 ላይ እዚህ ጋር የሚያጉረመርሙት ስለ ውሃ አለ። ቀጥሎ ደግሞ ቀይ ባህር ከመከፈሉ በፊት ቀይ ባህር አስፈርቷቸው ያጉረመረሙት ማጉረምረም አለ። ሙሴ አንድ ነገር ወሰነ። ኦኬ ውሃ የለም። ውሃ ወሳኝ ነገር ነው። በመጽሐፍ ቅዱስ ላይ ውሃ በ3 ነገሮች ይገለጻል። አንደኛ የሕይወት ተምሳሌት ነው። ውሃ የቀረበላቸው እዛ ጋር የቀረበላቸው ውሃ የሕይወት ተምሳሌት ነው። ዮሐንስ 4 ስንመለከተው ዮሐንስ 4 የዛች የሳምራዊ ሴት ታሪክን ስንመለከተው እግዚአብሔር የተናገራት ነገር አለ። ዮሐንስ 4 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዝሙር ያደርጋል፣ ያጠምቃል። ማለትም ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ሄደ ይላል። 14 ላይ ነው የምፈልገው ቃል። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበረ። ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊ ሴት ከምትሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራዊ ጋር አይተባበሩም ነበርና ኢየሱስ መልሶ የእግዚአብሔር ስጦታ ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ
የሕይወት ውሃ ይሰጥሽ ነበረ ይላል። አሁን ውሃ ምንድነው? ሕይወት መሆኑን እዚህ ጋር በክርስቶስ ውስጥ አስቀምጦት ይገልጸዋል። ሲምቦልነቱ በመጽሐፍ ቅዱስ ላይ ሕይወት ነው ውሃ። ስለዚህ እዚህ ጋር ኢየሱስ እንደገለጸው ማን እንደሆነ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር፣ የሕይወት ውሃ ይሰጥሽ ነበር አላትና ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው። እንግዲህ የሕይወት ውሃ ከየት ታገኛለህ? የሕይወት ውሃ ከየት ታገኛለህ? በእውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስ መልሶ እንደዚህ አላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። ልዩነቱን ነው። እኔ ከምሰጠው ውሃ የሚጠጣ ግን ለዘለዓለም አይጠማም። ምን አይነት ውሃ ነው? ለየት ያለ ውሃ ነው። ያ ውሃ እዚህ ጋር ኢየሱስ ለሴቷ የሚነግራት ውሃ ምንድነው? ከሕይወት ጋር የተያዘ ነገር ነው የሚነግራት እንጂ በምድር ላይ ስላለ ስለሚጠጣ ውሃ አይደለም የሚነግራት። ስለ ሕይወት ነው የሚነግራት። አንቺ ትመላለሻለሽ፣ ቀኑን ሙሉ ትቀጃለሽ፣ በባዶ ማሰሮ ትገለብጫለሽ፣ ትመጫለሽ፣ ትሄጃለሽ፣ ትመጫለሽ፣ ትሄጃለሽ። እኔ አንዴ እሰጥሻለሁ ለዘለዓለም ነው አላት። ኢየሱስ ክርስቶስ እሱ ጌታ ነው። የተቀበልነው ጌታ አንዴ ነው፣ ግን ለዘለዓለም በርካታ የሚያኖር አምላክ ነው። ይሄንን የሕይወት ውሃን የተቀበልነው፣ እቺ ሴት የተቀበለችው የሕይወት ውሃን ነው እኛም የተቀበልነው። ይሄ ምድረ በዳ ላይ የቀረበላቸው የሕይወትና የሞት ጥያቄ ነው የቀረበላቸው። እግዚአብሔር ያቀረበላቸው የሕይወትና የሞት ጥያቄ ነው የቀረበላቸው። ቢቀምሱት ቢጠጡት ይመራል። ጥያቄያቸውን ቢያስተካክሉ ኑሮ እግዚአብሔር ሙሴን አያዘውም ነበር ይሄን አርግ አታርግ። እግዚአብሔር በጥያቄያቸው መሰረት ያንን ውሃ ቀይሮ ያልፉት ነበር ፈተናውን። አላለፉም። ለምን? አጉረመረሙ ይላል። አጉረመረሙ ያው ነግሬያቸዋለሁ። ማጉረምረም መቃወም ነው፣ መጻረር ነው ከእግዚአብሔር ጋር። ከሙሴም ከእግዚአብሔርም ጋር ነው የተጻረሩት። ስለዚህ እግዚአብሔር ምን አለው ሙሴን ይላል መጽሐፍ ቅዱስ። ሙሴ አለው ዞር በልና እይ አለው። ዞር በልና እይ። ዞር ሲል ሙሴ ያን እንጨት አንሳ አለው። አየ ይላል ሙሴ። አሳየው እንጨት፣ አነሳው እንጨቱን። ካነሳው በኋላ ይሄን እንጨት ምን አድርጋለው? በውሃው ላይ ጣለው አለው። አሁንም የዚህ የእንጨት ተምሳሌት የክርስቶስ መስቀል ነው ይባላል። ውሃውን ያጠራው ውሃውን ያጣፈጠው እንዲጣፍጥ ያደረገው ያ እንጨት አይደለም። እግዚአብሔር ወደፊት የሚመጣውን የክርስቶስን መስቀል አንደኛ ጴጥሮስ ምዕራፍ 2 ላይ እንደሚናገረው በእንጨት ተሰቅሎ የኛን ኃጢአት ወሰደ እንደሚለው ማለት መተላለፋችንን ኃጢአታችንን ሁሉ ምን አደረገ? አነሳልን የሚለው ጴጥሮስ በእንጨት ላይ ተሰቅሎ የሚለው ያ እንጨት ተምሳሌትነቱ እግዚአብሔር ያሳየው እሱን ነው ብሎ ነው የሚናገረው። ለምን? ክርስቶስ ብቻ ነው በመስቀል ላይ ነፍስን ሊያረካ የቻለው። የነፍስን ጥማት ያረካው በምድረ በዳ ንቅበዘበስ የነበረውን ጥማት የነበረብንን ችግር የነበረብንን ጨለማ ውስጥ የነበረውን ሕይወት መራራ የነበረብንን ሰዎች ያጣፈጠልን ኢየሱስ ክርስቶስ መስቀል ላይ ውሎ ነው። ያንን መስቀል ተምሳሌት አለ። ሙሴ አንሳ ያለው ወደ ዞር በልና አየ። ሲያይ ዛፍ አለ። ዛፉ አንሳ አለው። ከዛፉ ላይ ቁረጥ አንሳ፣ ምንም የሚለው ነገር የለም እዛ ላይ። ግን ሙሴ እንጨት ወሰደ ነው የሚለው። ወሰደ፣ ያን እንጨት ጣለበት፣ ያም ውሃ ጣፈጠ ይላል። ኢየሱስ ክርስቶስ ጌታ ነው። ፈተናቸውን አልፈዋል? አላለፉም። ለምን? አጉረምርመዋል። እግዚአብሔር እንደነሱ ሆነ ወይ? አልሆነም። ለምን? አጣፈጠላቸው። መጠጣት ችለዋል። ጣፍጧል። ያው ጠጧል ሙሴ። ለምን? ከእግዚአብሔር ጋር ያለውን ነገር እሱ ያውቃል፣ እንደ መሪ ያውቀዋል። ህዝቡ ፍላጎቱን ነው እግዚአብሔር የሰጠው። ፈትኖታል? አዎ ፈትኖታል። አልፏል ወይ? አላለፈም። ፈተናውን አጉረምርሟል፣ ወድቋል። ስለዚህ ሙሴ ያንጣለበት ጣፈጠ ይላል። ሁለተኛ ነገሥት ላይም እንትና ኤልሳ እንደዚህ አይነት ነገር አድርጓል። ከተማዋ ቆንጆ ሆነች አሉት። ከተማዋ በጣም ቆንጆ ሆነች፣ ግን የከተማዋ ውስጥ ያለው ውሃ ሞትና ጭንገፋ አለበት። አይጠጣም። ሲጠጣ ሰው ይሞታል። ከብቶችም ሲጠጡ ይጨነግፋሉ፣ አይወልዱም፣ መሃን ይሆናሉ። ስለዚህ ያ ውሃ አይደፈርም።
አሉት። ማሰሮና ጨው አምጡልኝ አላቸው። ምን ይሰራል ማሰሮና ጨው? ጨው ውሃ፣ ጨው በህይወት ውስጥ ምንድነው የሚሰራው? ይሄ ፕሪዘርቬሽን ነው የሚሉት፣ ማቆየት አይደለም። ጥሩ ተምሳሌት አለው በመጽሐፍ ቅዱስ ላይ ጨው። እናንተ የምድር ጨው ናችሁ ሲለን ለሌሎቹ የምታጣፍጡ ማለት ነው። ሌሎቹን የምታጣፍጡ፣ ህይወት የምትቀይሩ፣ ነፍስ የምትዘሩ፣ ሰው እንዳይሞት የምታቆዩ፣ እንደዛ አይነት ናችሁ አይነት ነገር መልእክት አለው። እና ጨው በማሰሮ አምጡልኝ አለ። መጣለት፣ ደፋው። ያ ውሃ ምን ሆነ? ተፈወሰ ይላል። እግዚአብሔር እንደዚህ ይላቸዋል አላቸው። ምን ይላቸዋል? ይሄ ውሃ ካሁን ወዲያ ሞትና ጭንገፋ በሱ ላይ ኃይል የለውም አለ። ጉልበት የለውም አለ። አቅም የለውም አለ። የኛ ህይወት ሞት እንዳይመጣ፣ ጭንገፋ እንዳይመጣ፣ ጠላት ጨለማ ወደኛ እንዳይመጣ ያደረገው እኮ ይሄ ህይወት የሆነው ክርስቶስ ነው። ለኛ ይሄ ነው፣ ኢየሱስ ክርስቶስ ነው። ለዚህ ነው መጽሐፍ ቅዱስ ላይ ሲናገር ራእይ 7:17 ላይ ወደ ህይወትም ውሃ ምንጭ ይመራቸዋል የሚል ቃል አለ። ከእንደገና ነው ዮሐንስ 7:37 እስከ 39 ማንም የተጠማ ቢኖር ይላል ወዴት ይምጣ ነው? ወደ ምንጭ ሂድ ይላል? ወደ ጫካ ሂዱና ውሃ ፈልጉ ይላል አይልም። የሚለው ምንድነው? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ ቅዱስ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ይላል። ኢየሱስ ጌታ ነው። ማን ነው ይሄ የህይወት ውሃ ወንዝ? ኢየሱስ ነው። አይ ማንም ወደሱ የመጣ ውስጡ የሚገባ ታላቅ የሆነ መንፈስ ቅዱስ አለ። ያ መንፈስ ቅዱስ ሞትን የሚያስወግድ፣ ጭንገፋን የሚያስወግድ፣ ክፋትን የሚያስወግድ፣ ማንኛውም ርኩሰትን ከኛ ውስጥ የሚያስወጣና የሚያጠራን ነው። ለዚህ ነው ጨውም ሲገባው እንጨቱም ሲገባ ምንም ኬሚካል ሪአክሽን እዛ ውስጥ የተደረገ ነገር የለም። አንዳንድ ሰዎች እንደሚሉት አልሆነም። የሆነው ምንድነው? መለኮታዊ ስራ ብቻ ነው እዛ ጋር የተከናወነው። እግዚአብሔር ወደፊት የሚሆነውን ነገር ማሳየት ነው የፈለገው። ጥላ ነው። ኢየሱስ ጌታ ነው። ስለዚህ ያ ውሃ ጣፈጠ፣ ህይወት መስጠት ጀመረ። ህይወት መስጠት የማይችለው ውሃ ህይወት መስጠት ጀመረ። ጌታ ኢየሱስ ጌታ ነው። ስሙ ይባረክ። ሌላው ይሄ ውሃ የመንፈስ ቅዱስ ተምሳሌት ነው። ዮሐንስ 7:17 ላይ እንደዚህ ይላል፣ ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ ይላል። ከላይ ያለውን ዮሐንስ 37 ከ37 እስከ 39 ያለውን ስታነቡ ከሆዱ የውሃ ምንጭ ይፈሳል፣ የህይወት ውሃ ምንጭ ይፈሳል ያለው ከታች ይሄን የተናገረው ስለ መንፈስ ቅዱስ ነው ይላል። ኢየሱስ ጌታ ነው። ስለዚህ ውሃ ከምን ጋር ይገናኛል? ከመንፈስ ቅዱስ ጋር ይገናኛል። ሶስተኛው ከማንጻት ጋር ይገናኛል። ውሃ ያነጻል፣ ጽድቅን ይሰጣል እና የጽድቅ ተምሳሌት ነው። ዘካርያስ 31:1 ላይ በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአት ከርኩሰት የሚያነጻ ምንጭ ይፈልቃል ይላል። ኢየሱስ ጌታ ነው። ማን ነው ይሄ? ኢየሱስ ክርስቶስ። ኃጢአትን ሁሉ የሚያነጻ ስርየት የሚሰጥ አቅም ያለው ክርስቶስ ብቻ ነው ምንጩ፣ መንፈስ ቅዱስ። ጌታ ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። ባለኝ ሰዓት ለመጠቅለል ወደ ቦታዬ ልመለስና እንደዚህ ይላል። ህዝቡ ምን እንጠጣ ብለው በሙሴ ላይ አጉረመረሙ። ሙሴም ይላል፣ አሁን ህዝቡ አጉረመረመ። ሁለተኛው ሙሴም ይላል፣ ሙሴም ወደ እግዚአብሔር ጮኸ። እግዚአብሔር እንጨት አንሳ፣ በውሃም ላይ ጣለው፣ ውሃው ጣፈጠ፣ በዚያም ስርዓትና ፍርድን አደረገላቸው የሚል ቃል እናያለን። ኢየሱስ ክርስቶስ ጌታ ነው። አመጽ ምንን ያመጣል? ማጉረምረም ህግን ያመጣል። አሁን ህግ ምን አደረገባቸው? እግዚአብሔር ጫነባቸው። አሁን ሰው በኃጢአት ሲመላለስ እግዚአብሔር ማሰሪያው ምንድነው ካላችሁ ህግ ነው የሚሰጠው። ህግ ነው የሚሰጠው እግዚአብሔር። እዚህ ጋር ምን አደረጋቸው?
አመጹ። በነፃነት የሚሄዱ ሰዎች ነበሩ። እግዚአብሔር ነፃ ያወጣቸው ሰዎች ነበሩ። ገላትያ 5 ላይ እንደሚናገረው እኛም ነፃ እንደወጣ ነው። ግን ልባቸውና ሐሳባቸው ውስጣቸው ከእግዚአብሔር ጋር ተቃርኖ ስለነበረው ምን አለ እግዚአብሔር እዚህ ጋር የሙሴን ሲና ላይ ሊሰጠው ያለውን ሕግ እዚህ ጋር ሲመሰርተው እናያለን። ምን አለ አሳየው፣ ውሃ ጠጣ፣ ውሃ ላይ ጣለው፣ ውሃውም ጣፈጠ ይልና በዚያም ስፍራ ይላል በዚያም ሥርዓትና ፍርድን አደረገላቸው በዛም ፈተናቸው የሚል ቃል እናያለን። አይ ሥርዓትና ፍርድ አቀረበላቸው፣ ከዛ በኋላ ፈተናቸው። አለቀ። ምን አደረገላቸው? በሕጉ ስትኖሩ ትኖራላችሁ፣ በሕጉ ካልኖራችሁ ደግሞ ሕጉ ይቀጣቸዋል። አለቀ። ሁለት ነገር። ሕግ ይሄ ነው ስራው። ሕጉ እስከተሰጠ ድረስ እንታዘዘዋለን። ሕጉን ካልታዘዝነው ጽድቅን አልፈጽንም። በመታዘዝና በመስራት ነው ሕጉን የምንፈጽመው። ሕጉን ስንፈጽመው ጽድቅ ሆኖ ይቆጠርልናል። ሕጉን ካልፈጸምነው ግን ሕጉ ፍርድ ነው የሚወስድብን። ምን አይነት ፍርድ ነው የሚወስድብን? ሲፈልግ ያቆስለናል፣ ሲፈልግ በበሽታ፣ ሲፈልግ በመሃን፣ ሲፈልግ በምን በቃ እስራኤል ማርያም እንዳለችው አይደለም መካንነቴን እግዚአብሔር እንደዚህ ያደረገልኝ፣ በቃ ከሰው ጋር እኩል አደረገኝ እንዳለችው በቃ። ስለዚህ ሕጉ በቃ መሃን መሆን ማለት የሕጉ ምን ኃጢአተኛ ነች ተብሎ ነው የሚታሰበው። በቃ ጻድቅ አይደለችም ያቺ ሴት ተብሎ ነው የሚታሰበውና እግዚአብሔር ምን አደረገ? ሥርዓትና ፍርድን አደረገላቸው። አሁን ሥርዓት እንዲይዙ አደረጋቸው። በቃ አይ በነፃነት መሄድ የማትፈልጉ ከሆነ ግብጽ ላይ ንጉስ ነበረ፣ በንጉስ ሥርዓት ተተዳደሩ ነበር። አሁን ወደ እኔ መንግስት አመጣኋችሁ፣ አፈለስኳችሁ። ስለዚህ የኔ ሕግ አለ። ለምን? መንግስት ነው። መንግስት ነው የእግዚአብሔር መንግስት። የእግዚአብሔር ሥርዓት መንግስት አለው። ያ መንግስት ንጉሱ እግዚአብሔር ነው። ንጉሱ እግዚአብሔር ማለት እንትን ሰጣቸው፣ ፍርድና ሥርዓት ሰጣቸው፣ ትእዛዝ ሰጣቸው። እርሱም ይላል ሕጉ ማለት ነው አንተ የአምላክን የእግዚአብሔርን ቃል አጥብቀ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታደምጥ ሥርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም። እኔ ፈዋሽህ እግዚአብሔር ነኝ። ጆቫ ራቫ ስሙን እዚህ ጋር ገለጸላቸው። እግዚአብሔር ምን አላቸው? 4 ነገር ነገራቸው። ምንድን ነው ያላቸው? በፊቴ የሚበጀውን ብታደርጉ፣ እያደረጉ አይደለም። ከእንደገና ደግሞ ትእዛዜን ብታደምጡ የሚለውን አይሰሙም፣ ሙሴ የሚለውን። 3ኛ ሥርዓቴን ብትጠብቁ፣ በቃ እኔ ሥርዓት አለኝ፣ በሥርዓቴ ብትሄዱ። በግብፃውያን ላይ 10ን መቅሰፍቶች፣ ይሄ ሌላ አንዳንድ አስተምሮቶች አሉ። ሰው ከዳነ በኋላ በሽታ ይዘውም የሚል አስተምሮት፣ እሱ እዚህ ጋር አይገባም። ያ ምንድነው እዚህ ጋር የሚለው? እግዚአብሔር 10 መቅሰፍቶች በፈርዖን ላይ የመጡት መቅሰፍቶች በእናንተ ላይ አይሆኑም። መቼ? ብትጠብቁ፣ ብታተርጉና ብትታዘዙኝ ነው ያለው እግዚአብሔር እዚህ ጋር። እና አይሆንባችሁም ማለት ኢየሱስ ክርስቶስ ጌታ ነው። የመጨረሻው ፓሌንሳ ተቀልሏል። አንድ 10 ደቂቃ ላይ መሰለኝ። እርሱም ይላል እነርሱም ይላል ወደ ኤሉ መጡ ይላል። ኢየሱስ ጌታ ነው። እግዚአብሔር በመከራ ውስጥ አያቆይም። እግዚአብሔር በመከራ ውስጥ አያቆይም። ቅድም እንዳልኳችሁ ዘዳግም 8 ከ1 እስከ 3 ያነበብኩላችሁ ልብንም ሊፈትሽ ምንም ሊያደርግ እግዚአብሔር በማራ ውስጥ ሊያቆየን ይችላል። በመራራ ነገር ውስጥ ሊያቆየን ይችላል። በፈተና ውስጥ ሊያቆየን ይችላል። ቅድም አንድ ልጅ ታነብ ነበር፣ ሕፃን ልጅ ያዕቆብ ላይ ያለውን እግዚአብሔር በክፉ አይፈትንም ስትል ሰምቻታለሁ። እና እግዚአብሔር በክፉ የሚፈትነው አንድ ሕዝብ የለውም። አይፈትንም። እግዚአብሔር በክፉ አይፈትንም። እንሰራለት ዘንድ፣ እንቀየርለት ዘንድ፣ ጽድቅን እንላበስለት ዘንድ፣ እውነት ወደኛ ይገባ ዘንድ፣ እሱን እናውቀው ዘንድ እግዚአብሔር ይፈትነናል። ለምን? ሲያወጣቸውም እኮ ከነዓን ሊያገባ አይደለም ያወጣቸው። ሲያወጣቸው እኮ ያውቁት ዘንድ ነው፣ ይረዱት ዘንድ ነው። ኢየሱስም እንዳለው ማለት ነው በዮሐንስ 17 ላይ አይደለም እግዚአብሔርን ያውቁ ዘንድ። ይሄ ነው አለ የሕይወት የዘላለም ሕይወት የሆነውን እግዚአብሔርን ያውቁ ዘንድ ይል እንጂ ሰማይ እንዲገቡ ወይንም መንግስተ ሰማያትን እንዲወርሱ አይልም። መጀመሪያ እግዚአብሔርን ማወቅ ነው መንግስቱን ለመውረስ።
ለዚህ ነው ኢየሱስ ያለው ያን እዚህ ጋር ምን ቢለው ምንድነው እግዚአብሔር እኔ ያፈለስኳችሁ ከግብጽ ያወጣኋችሁ ከኔ ጋር ህብረት እንድታደርጉ ብቻ ነው። ከነዓን ቀጥሎ ነው። ከነዓን በጉዞ የሚገኝ ነው። በጉዞ ውስጥ ግን ያለው እግዚአብሔር ምን ይፈልጋል ካላችሁ ህብረት ይፈልጋል። እግዚአብሔር ይሄንን ህብረት በዚህ መንፈስ ይሙላልን። እውነት ከሱ ጋር የሆነ መንፈስ ከሱ ጋር ያለ ህብረት እውነተኛ ዮሐንስ እንዳለው እኛ ከነሱ ጋር ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት እንዳለን እናንተ ግጥም አድርጎ ነው በቃ ፈርሟል። እሱ ትክክለኛ ህብረት ነው ያለው ዮሐንስ። ቤተክርስቲያን ይሄኛው ህብረት ነው ያላት ከእግዚአብሔር ጋር የማያምጽ ተንኮል ማያስብ በመሪ ላይ ማይነሳ እርስ በርስ ማይሻቆት ምንም ማይል የእግዚአብሔር መንግስት ነው ይሄ ቤተክርስቲያን ማለት ነው። የክርስቶስ አካል እቺ ነች እንትኗ ደምዋ ስርዓቷ ይሄ ነው። ዮሐንስ ያለው ይሄንን ነው። ስለዚህ በዚህ በመከራው በማራ ውስጥ ያሉበት በመራራ ውስጥ ያሉበትን ነገር ስላላለፉለት እግዚአብሔር ምን አዘጋጅቶላቸው ነበር? ኤሉምን አዘጋጅቶላቸው ነበር። ኤሉም ማለት 12 ምንጮች በነገዱ ልክ እግዚአብሔር አስቀምጦላቸዋል ከፊት። አሁንም የተጓዙት ስንት ማይልስ ነው? ወደ 6-7 ማይልስ ነው የተጓዙት ኤሉምን ለማግኘት። ከማራ ተነስተው እዛ ካጉረመረሙበት ተነስተው ከፊት ያዘጋጀላቸው ኤሉም ላይ ለመድረስ 6 ማይል ብቻ ነው የሚጓዙት። እዚህ ጋር ፈትኗቸው እግዚአብሔር እዛ ጋር መዝናኛ አቅርቦላቸዋል፣ ቢች አቅርቦላቸዋል። በቃ ቢች በሉት 12 ምንጭ 70 ደግሞ የፓልም ፍሬ 70 የፓልም ፍሬ ማለት ምግብም ከእንደገና መጠጥም ከእንደገና ደግሞ እግዚአብሔር ምን አዘጋጅቷል? ሪላክስ የሚያደርጉበትን ነፋሻ የሆነ ቦታ እግዚአብሔር እንደገነት አዘጋጅቶላቸው ነበር። አንዳንድ ጊዜ ከፊት እግዚአብሔር ያዘጋጀልን ነገር አናቀው። ይሄ ስውር ነው ከኛ። ኤሉም ከነሱ ተሰውሯል። እዚህ ጋር የሚለው ይሄን ነው። እነርሱም ወደ ኤሉም መጡ። በዚያም 12 የውሃ ምንጮች 70 የዘንባባ ዛፎች ነበሩባት። በዚያም በውሃው አጠገብ ሰፈሩ። ለመጀመሪያ ጊዜ ነው እስራኤል የሰፈረው እዛ ጋር። ወጪውን ሁሉ እግዚአብሔር ጭኖ ምን አደረጋቸው? ሪላክስ አድርጓላቸው። በቃ ከናንተ ምንም ያስፈልግ ነገር የለም ብሎ አስቀመጣቸው። በልካቸው 12 ናቸው ነገዱ። ሽማግሌዎቹ 70 ናቸው። እንዳይነጫነጩ ይሄ የኔ ነው ይሄ የኔ ነው ሙሴ ጋር እንዳደረጉት እዛ እኛ ከዚያ እናልፍም ከዮርዳኖስ አናልፍም ሁለቱ ነገዶች እንደቀሩት ይሄ ለምለም ነው ይሄ ነው እንዳሉት አላሉም፣ አልተጨቃጨቁም። ይቀርበላቸውን ግን እግዚአብሔር ምን አደረገ? እዛ ጋር አሳረፋቸው ይላል። ኢየሱስ ክርስቶስ እሱ ጌታ ነው። ጌታ ስሙ ይባረክ። እና በህይወታችን ማራ አለ። ይሄ የታወቀ ነው። ይሄ ምድረ በዳ ነው ያለንበት፣ ምድረ በዳ ነው ያለንበት፣ መራራ ዓለም ነው። ግን እግዚአብሔር ይፈልገዋል ወይ? አዎ። ለምን በዚህ ያስቀመጠን የተዘጋጀልን የጽድቅ መንግስት ስላለን፣ በጽድቅ የሚገባባት መንግስት ስላለች ነው። ያቺ የጽድቅ መንግስት ከየት ነው የምትጀምረው ጉዞዋን ካላችሁ፣ እዚሁ እየታጠብን እየጸዳን እየተቀየርን እየተቀረፈፈልን እየተሸለፈትን እየተቆረጥን ነው። ያማል፣ ሁሉ ነገር ያማል ከእግዚአብሔር ጋር ጉዞ። ግን ውጤቱ ምንድነው ካላችሁ፣ በቃ ዘለዓለም የማይጨለም በጉ ብርሃን የሆነበት ይላል መጽሐፍ ቅዱስ ሲናገር አይደለ? ህመም የሌለበት፣ ችግር የማንሰማበት፣ ወጪ ቅነሳ ምናምን የሌለበት፣ በፍጹም ከእግዚአብሔር ጋር በህልውናው ያ አዳም ከሱ ጋር ይኖርበት የነበረውን ህልውና ወደ ህይወት ዛፍ መልሶ እግዚአብሔር ያስገባናል። ይሄን ነው እግዚአብሔር የሚፈልገው። ይሄን ነው ሰርቶ ማስገባት ነው የሚፈልገው እግዚአብሔር። ተበላሽተን መግባት አንችልም። ለምን? የተበላሸ መንግስት ስለማይጠብቀን የጽድቅ መንግስት ነው የሚጠብቀን። ይሄን ስንል ሰው ሁሉ በእግዚአብሔር ሚዛን ውስጥ የለም ማለት አይደለም። በቃ ጳውሎስ ሲጽፍልን አንዱ ባገዳ፣ አንዱ በሳር፣ አንዱ በወርቅ፣ አንዱ በብር ይሰራል። ግን እግዚአብሔር ነው ቫልዩ የሚሰጠው፣ ሰው አይሰጥም። በዚህ ሁሉ ጉዞ ውስጥ አልፈን በእሳት ተፈትኖ የሚገባበት መንግስት ውስጥ ነው የምንገባው። ኢየሱስ ክርስቶስ እሱ ጌታ ነው። ጌታ ይርዳል። በቃ ኤሉም ነን ያለ ማራ ነው ያለ ነው። አዎ። ህይወት መራራ ነው። አዎ።
ችግር አለ። አዎ በፋይናንስ በቤተሰብ በጤና በምንም በሉት ብቻ ሰው የራሱ የሆነ አንድ ችግር አለው። ያንን ግን መቀበል ነው። በቃ መቀበል ነው። ማጉረምረም ውጤቱ ህግ ያመጣል። በቃ ወደ ህግ ነው የሚመልሰን። ስናጉረመርም ወደ ህግ ነው የሚመልሰን። ኦኬ ይሄው በቃ ይሄን ፈጽሙት። ሙሴ ግን አንድ ነው፣ ከ2 ሚሊዮን ህዝብ አንድ ነው። ጸለየ ወደ እግዚአብሔር ይላል። ውሃውን ግን አጣፈጠው። አይ መራራ ውስጥ ሆኖ ወደ እግዚአብሔር በመጸለይ ከማጉረመረም ይልቅ ምን ማድረግ ይቻላል? ማራውን ወደ ምን መቀየር ይቻላል? ወደ ጣፈጠ ህይወት መቀየር ይቻላል። ኢቭን ታሞ እንደ ኢዮብ እየተሰቃዩ ማለት ነው። እየተሰቃዩ እግዚአብሔር ግን አሁንም ጻድቅ ነህ የሚል ሰው ማለት ነው። ፍጹም ነው የሚል ሰው ማለት ነው። ዛሬ ትንሽ ነገር እኮ ነው የሚያነጫንጨን። ትንሽ ነገር ትዕግስት የሚባል በህይወታችን የሌለን አሁን ክርስቲያኖች ነን። አሁን በዚህ ለምን በመጨረሻው ዘመን ፈተና በእኛ ላይ እንጂ በዓለም ባሉት አይደለም። እኛን ነው ከዚህኛው መንግስት አውጥቶ እዛ ውስጥ መቀላቀል የሚፈልገው እንጂ ያኛው ህዝብማ እዛ ነው። እሱ ምን መከራ አለበት? እየተደሰተ እየበላ እየጠጣ እንደዛ ነው የሚኖረው። ይሄኛውስ እግዚአብሔርን ጽድቅ የሚፈልግ ስለሆነ ጻድቅ በጭንቅ ይድናል ነው የሚለው መጽሐፍ ቅዱስ ሲናገር። ኢየሱስ ክርስቶስ እሱ ጌታ አያስጨንቅም። የእግዚአብሔር ቃል ስለሆነ አያምም። የእግዚአብሔር ቃል ስለሆነ እውነት ነው። እኔ ለልቤ መነግራት ይሄንን ሁሌ ድሮ መጥፎ ባህሪ ነበረኝ። ያ ባህሪ ሊገለጥ ሲል ምለው ምንድነው? አይ አሁን እኮ በክርስቶስ ነህ እለዋለሁ። አይ አሁን እኮ በክርስቶስ ነህ መልሰዋለሁ። ግዙ አይደለ የተባለው? ጳውሎስ ጎስሙ ነው የተባለው። አለ ማንም ሰው አለው፣ ሲነካ የሚወጣ ባህሪ አለው። ግን ሲመጣ ምንድነው የምናደርገው ካላችሁ፣ አይ አሁን እኔ በክርስቶስ ነኝ፣ ካንተ ጋርም አልጣላም፣ ካንተ ጋርም አልከራከርም፣ እዛው ቁጭ በል፣ በትዕግስት ገለዋለሁ እንጂ አልችልም ነበር። እውነቴን ነው የምነግራችሁ። በእግዚአብሔር ፊት ነው። ያው ሚስቴ ታውቃለች፣ ባህሪዬን ሚስቴ ታውቃለች። ማን ነው የቀየረው ካላችሁ፣ ጌታ ነው። ጌታ ነው የሰራኝ። የማይሰራ የሚመስል ባህሪ ያለኝ ሰው ማለት ነው። ለኔ አሁን የሚደንቀኝ ማለት ነው። ግርምሽ ትላንት ይለው ነበር፣ ቅድም ይለው ነበር፣ ለኔ የሚገርመኝ ባህሪ አሁን ላይ ቁጭ ብዬ ስመለከተው እንደዚህ ነበርኩ። አይ መመለሱንም ልትወላሉ ያን ባህሪን ለማየት እንኳን እጠለዋለሁ ለማሰብ። እና ኢየሱስ ክርስቶስ እሱ ጌታ ነው። ማራን እግዚአብሔር ለፈተና አዘጋጅቶልናል። ይህንን ፈተና ሄድ ካልን ኤሉም የኛ ነው። ኤሉምን እግዚአብሔር አዘጋጅቶልናል። ኢየሱስ ክርስቶስ ጌታ ነው። ጌታ ስሙ ይባረክ። በቃ ጸልየን እንስካ። ሃሌሉያ። እግዚአብሔር